ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህኛው ቪዲዮ ደግሞ ባለፈው አንድ አመት ደጋግመን የሰማነው 5 ሚሊዮን ኮደርስ ሪቪው የምናደርግ ይሆናል። ብዙ ጊዜ ተደጋግሞ ሲወራ ሰምታችኋል። ሚዲያ ላይ ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ሚዲያዎች ደጋግሞ ሲያወሩት እንሰማለን። እንደውም አንዳንዴ ይሄ ነገር ፖለቲካ ነው እንደሌላ ሲባል ሰምቻለሁ። ታዲያ እስከዛሬ ድረስ ስለዚህ ነገር ሰምታችሁ ማታውቁ ከሆነና ሰምታችሁ ደግሞ የትኛውን ኮርስ እንማር፣ እንዴት ሰርቲፋይ እንሁን ብላችሁ የጠየቃችሁ ከሆነ በዚህ ቪዲዮ 3 ነገሮችን ለመመለስ እንሞክራለን። አንደኛው በዚህ ቪዲዮ የምንመልሰው ጥያቄ የምር ይሄ ስልጠናና ሰርቲፊኬት ጥቅም አለው ወይ የሚለው ነው። ሁለተኛው የትኛውን እንሰልጥን ነው። እንደምታውቁት በ5 ሚሊዮን ኮደርስ ኢኒሺዬቲቭ 4 ፈንዳሜንታል ኮርሶች ፕሮቫይድ ተደርገዋል። ከነዚህ ውስጥ የትኛውን ብንሰለጥን ይሻላል፣ የትኛውስ ደግሞ ለኛ ተስማሚ ነው የሚለውን ነገር እንዴት አድርጋችሁ መምረጥ እንደምትችሉ የምነግራችሁ ይሆናል። ሶስተኛውና የመጨረሻው ይሄንን ስልጠና ወስደን ሰርቲፋይ ከሆንም በኋላ በዚህ ስልጠና ሰርቲፊኬት ስራ ማግኘት እንችላለን ወይ፣ የምር እንደሚባለው ገንዘብስ መስራት ይቻላል የሚለውንም ለመመለስ እሞክራለሁ ማለት ነው። ስለዚህ ይሄንን ቪዲዮ ሙሉን የምታዩ ከሆነ ከመጀመሪያው ከሬጅስትሬሽን ጀምረን እንዴት ኮርሶችን ሰሌክት ማድረግ እንዳለብን፣ ኮርሶቹ የምር ምን ይዘዋል እና ሰርቲፋይስ እንዴት መሆን እንደምትችሉ እናያለን ማለት ነው። ከሁሉ በፊት ግን ስለዚህ ነገር አዲስ ለሆናችሁ ሰዎች በወፍ በረር እንዴት አድርጋችሁ ኮርሶቹን አክሰስ ማድረግ እንደምትችሉ እና እንዴት ሬጅስተር ማድረግ እንደምትችሉ ላሳያችሁ። ስለዚህ መጀመሪያ 5 ሚሊዮን ኮደርስ የሚባለው ስልጠና ለመውሰድ መጀመሪያ የምታደርጉት ያንን ስልጠና የምትወስዱበት ዌብሳይት ላይ መግባት ነው። ስለዚህ ብራውዘራችሁን ከፍታችሁ ethiocodersdt ወይም ደግሞ ኖርማል ethiocodersd ብላችሁ ጉግል ላይ ሰርች ብታደርጉ ይሄኛው ሊንክ ያመጣላችሁ ethiocodersdt ብላችሁ ትገባላችሁ ማለት ነው። ይሄ ደግሞ የዌብሳይቱን ይከፍትላችኋል ማለት ኢትዮጵያን ኮደርስ ኢኒሺዬቲቭ የሚለውን ዌብሳይት ይከፍትላችኋል። ይሄ መሰለኝ እንግዲህ ዌብሳይታቸው ሎጊን ስታደርጉ ማለት ነው ያው ሰፖርት ያደርገው UAE እነሱም ሊንክ አላችሁ ወደዚህ ወስዳችሁ ኮርሶቹን አቬለብል ኮርሶቹን ያሳያችኋል። ኮርስ የሚለው ላይ ስትገቡ እዚህ ጋር በዋነኝነት አቬለብል የሆኑትን ኮርሶች ያሳያችኋል ማለት ነው። አንድሮይድ ዲቨሎፕመንት አሁን 4 ኮርሶች ናቸው በዋነኝነት የተሰጡ ያሉት። አንደኛው አንድሮይድ ዴቨሎፐር ፈንዳሜንታልስ አለ፣ ዳታ ሳይንስ ፈንዳሜንታልስ እና ፕሮግራሚንግ ፈንዳሜንታልስ፣ የመጨረሻው ደግሞ አርቲፊሻል ኢንተለጀንስ ፈንዳሜንታልስ ነው ማለት ነው። እነዚህ 4 ኮርሶች ናቸው በዋነኝነት አሁን የተሰጡ ያሉት። ስለዚህ እነዚህን ለመውሰድ ስትፈልጉ ለምሳሌ እንበልና እኔ እዚህ ጋር ዳታ ሳይንስ ፈንዳሜንታልስ ቢለውን ኮርስ ከሆነ መውሰድ የፈለኩትኝ እዚህ ጋር ከታች ኢንሮል ምትል ነገር አለች። እሷን ኢንሮል ብዬ መግባት እችላለሁ። ኮርሱን ኢንሮል ስታደርጉ ሬጅስተር እንድታደርጉ ይጋብዛችኋል ማለት ነው። እዚህ ጋር ሎጊን ቱ ኮንቲኒው ምትል ነገር አለች። ስለዚህ ሎጊን ቱ ነው ኮንቲኒው ስለው 2 አማራጭ ያመጣልኝ። አንደኛ ሳይን አፕ ነው፣ ሁለተኛው ሳይን ኢን ነው። ሳይን ኢን የምትሉት ኦልሬዲ አካውንት ካላችሁ ነው። ሳይን አፕ የምትሉት ደግሞ አዲስ አካውንት ክሬት የምታደርጉ ከሆነ ነው። ስለዚህ አሁን እናንተ አዲስ ክሬት አካውንት ለምትከፍቱ ስለሆነ ይሄን እያሳዩ ያለሁት እዚህ ጋር ክሬት ኒው አካውንት የምትለው ጋር ሳይን አፕ ዊዝ ጉግል የምትለው ላይ መታችሁ እናንተ ከፈለጋችሁ በጉግል ኦልሬዲ ብዙ ጊዜ የብራውዘራችን ላይ ሎጊን ያደረግንበት ኢሜል አድሬስ ስለማይጠፋ ሳይን አፕ ዊዝ ጉግል ብላችሁ አክቲቭ ከሆኑ ጉግል አካውንቶች መካከል ብራውዘራችሁ ላይ መርጣችሁ መግባት ትችላላችሁ። ኦር you can write down the email address እዚህ ጋር የምትፈልጉትን የኢሜል አድሬስ ጽፋችሁ ኢሜል አድሬስ አስገብታችሁ መሄድ ትችላላችሁ ማለት ነው። ሳይን አፕ ዊዝ ጉግል በለውና እኔ በኢሜል አድሬስ ያስመርጠኛል ማለት ነው። ቅድም እንዳልኳችሁ ኦልሬዲ አክቲቭ የሆኑትን ኢሜል አካውንቶች አንዱን ይመርጥላችኋል ማለት ነው። ሶ በአንድ ኢሜል አድሬስ አንድ አካውንት ነው ክሬት ማድረግ የምትችሉት which means አንዴ ነው ሎጊን ማድረግ የምትችሉት ማለት ነው። በዛ አካውንት አንዴ ገብታችሁ 4ቱን ኮርሶች ግን መውሰድ ትችላላችሁ ማለት ነው። ስለዚህ ሳይን አፕ ዊዝ ጉግል ስትሉት ልክ እንደዚህ ብራውዘራችሁ ላይ ሎጊን ያደረጋችሁባቸውን ኢሜል አድሬሶች ሊስት አውት ያደርግላችኋል። እናንተ አንዱን መርጣችሁ መግባት ትችላላችሁ ማለት ነው። እኔ ኦልሬዲ ሬጅስተር ስላደረኩኝ ሳይን ኢን ልበለውና ኢሜል አድሬሱን መርጣለሁ ሎጊን እናደርግበት የፈለኩትን። ስለዚህ ልክ ሎጊን ካደረጋችሁ በኋላ ልክ እንደምታዩት ዳታ አናሊሲስ ፈንዳሜንታልስ ይላል፣ ስታርት ማይ አፕሊኬሽን የሚል አለ፣ እንደገና ደግሞ ስታርት ኖሚኔሽን የሚል አለ። እኔ ኦልሬዲ መጀመሪያው ስታርት ማይ አፕሊኬሽን በሚለው ጀምራለሁ ማለት ነው። ስለዚህ ጋር እንደምታዩት ባክግራውንድ ኢንፎርሜሽን ሪኳየርድ ይላችኋል። የሚያስፈልጋችሁን ባክግራውንድ ኢንፎርሜሽን ታስገባላችሁ፣ ሀገራችሁን፣ ሪጅን፣ ከዛ ደግሞ ይሄ ኤጅ ግሩፕ፣ ስልክ ቁጥር፣ እነዚህ ኢንፎርሜሽኖችን ሞልታችሁ ሲጨርሱና ፊኒሽ ኤንድ ሰብሚት ስትሉት ቀጥታ ሎጊን አድርጎ ያስገባችኋል ማለት ነው። ስለዚህ ሬጅስትሬሽኑ አይ ዶንት ቲንክ ብዙ የሚያስቸግራችሁ አይመስለኝም። ብዙ የተሰሩ ቪዲዮዎችም ስላሉ እሱ ለጊዜ ብዙ መውሰድ አልፈልግም። እሺ፣ ስለዚህ እንግዲህ እንዳያችሁት በቀላሉ ሬጅስተር አድርገን ተመልሰናል ማለት ነው። ብዙ ኢንተርፌሱ የሚያስቸግርም አይደለም። ሰው በቀላሉ ሬጅስተር አድርጋችሁ መግባት ትችላላችሁ። ከዛም ያው አክሰስ ኮርሶችን አክሰስ ማድረግ ትችላላችሁ። አሁን ይሄን ቪዲዮ እንድሰራ ያደረገኝን ዋነኞቹን ቅድም ሜንሽን ያደረግናቸውን ጥያቄዎች ወደ መመለስ እንምጣ። ብዙ ጊዜ ሜንሽን ከሚደረጉ ነገሮች መካከል አንደኛው የምር ይሄ ስልጠና ጥቅም አለው ወይ ወይም ደግሞ ይህን ስልጠና መውሰዳችን የሆነ የሚያግዘን ነገር አለ ወይ የሚል ነው። በትልቁ መልስ
መመለስ ካስፈለገ አዎ ጥቅም አለው ነው። ምክንያቱም እንደምታውቁት ጊዜው የቴክኖሎጂ ነው። ስለዚህ የትኛውም የስልጠና ዘርፍ ላይ ሆኑ የትኛውም የሥራ ዘርፍ ላይ ሆኑ ቴክኖሎጂ ነክ ነገርን መውሰዳችሁ የሆነ የሚጨምርላችሁ አሴት ስላለ ማወቁ አይከፋም ማለት ነው። ስለዚህ በትልቁ ጥቅም አለው በሚለው እንጀምር ማለት ነው። ለምንድነው መውሰድ አለባችሁ ወይም ደግሞ እውነት ነው መወሰድ አለበት ጥቅም አለው እንድል ያደረገኝ ነገር ምንድነው? ፕሮግራሞቹ አራቱንም ፕሮግራሞች ሪቪው አረጋቸው። እያንዳንዱ ፕሮግራም ተግባር ተኮር ስልጠናዎች ናቸው። እንደው ጀስት ዝም ብለው ሌክቸር ወስደን ምንተዋቸው ሳይሆኑ እናንተን የሚጋብዙ የሆነ ነገር እንድትሞክሩ የሚያደርጓችሁ ናቸው። እነዛ ውስጥ የምትማሯቸው ትምህርቶች ደግሞ በእናንተ በሌላ ሙያ ላይ ራሱ በየትኛው ሙያ ላይ ብትሆኑ የግዴታ ቴክኖሎጂ ውስጥ ባትሆኑ ራሱ የሚጠቅሟችሁ ናቸው ማለት ነው። ከሚሰጡት መካከል ለምሳሌ አንደኛው አርቲፊሻል ኢንተለጀንስ ፈንዳሜንታል የሚለው ነው። እዚህ ኮርስ ላይ አርቲፊሻል ኢንተለጀንስ ቱሎች መካከል አንደኛውን ቻት ጂፒቲ ከመጀመሪያው ጀምራችሁ እንዴት መጠቀም እንዳለባችሁ በደንብ ጋይድ ያደርጋችሁ። እንደምታውቁት ቻት ጂፒቲን የትኛው ሙያ ላይ መጠቀም እንችላለን። ከቻት ጂፒቲ ጋር ኢንተራክት ስታደርጉ እንዴት መጠየቅ እንዳለባችሁ፣ እንዴት ነው ጥያቄዎችን ዲስፕሌይ ማድረግ የምትችሉት፣ እንዴት መመለስ አለባችሁ የሚሉትን ነገሮች አብዛኞቹን ነገሮች ከቨር ለማድረግ ይሞክራል። ያ ደግሞ በዕለት ተዕለት ስራችሁ ላይም ያግዛችኋል ማለት ነው። ስለዚህ የኮርሱ ጥቅም ማይካድ ነው ማለት ነው። ስለዚህ እኔ ሪከመንድ ማድረጋችሁ በትልቁ ኮርሶቹን አዎ መውሰድ አለባችሁ የሚለው ነው ማለት ነው። ከሰርቲፊኬቱ ጋር በተያያዘ ሰርቲፊኬቱ ኦፍ ኮርስ ጠቃሚ ነው። ሰርቲፊኬት የሆነ ሰፖርት ሊያደርጋችሁ ይችላል። ነገር ግን ከሰርቲፊኬቱ በላይ በፕሮሰስ ውስጥ ቢልድ ያደረጋችሁት እውቀት ትልቁ ነገር ነው። እሱ ነው ዋናው ጠቃሚው ነገር ማለት ነው። የትኛውም ቀጣሪ ድርጅት እናንተ ፕሪንት አድርጋችሁ ይዛችሁ የሄዳችሁትን ወር ደግሞ በሶፍት ኮፒ የሰጣችሁትን ሰርቲፊኬት አይደለም የሚፈልገው እናንተ ጋር ያለውን ስኪል ነው። ስለዚህ ለምሳሌ የትኛውም ቀጣሪ ድርጅት ጋር ሄዳችሁ እነዚህን ሰርቲፊኬቶች ካላችሁ የዋና የትምህርት ዝግጅት ጋር እንደ አጋዥ አድርጋችሁ ብታቀርቧቸው ቀጣሪ ድርጅቱ መጀመሪያ የሚያደርገው ነገር እናንተ እዛ ጋር ያቀረባችሁትን እንደ ተጨማሪ እንደ አጋዥ ያቀረባችሁትን ሰርቲፊኬት ስኪሉ አላችሁ የሚለውን ቴስት ማድረግ ነው እንጂ የሰርቲፊኬት ጋጋታ ብቻው ምንም ጥቅም የለው ማለት። ስለዚህ በዋነኛነት ማስተዋል ያለባችሁ ነገር ከሰርቲፊኬቱ በላይ በኮርሱ ሂደት ውስጥ የምታገኟቸው ስኪሎች የምታዳብሯቸው ስኪሎች በጣም በጣም ጠቃሚ ናቸው የሚለውን ማስተዋል ያስፈልጋል ማለት ነው። እንግዲህ ሁለተኛው ነገር ደግሞ ከቨር ላደርግ የፈለኩት ነገር ከአራቱ ኮርሶች የትኛውን ኮርስ መማር እችላለሁ ብላችሁ ራሳችሁን ልትጠይቁት ትችላላችሁ። ወይ ደግሞ የትኛውን ብማር ይሻላል ብላችሁ መቼ መጠየቃችሁ ማይቀር ነው። አራቱም ኮርሶች የተለያየ ነገር እንድትነኩ ያደርጓችኋል። አራቱም ኮርሶች የተለያየ እውቀት እንድትይዙ ይረዷችኋል። ስለዚህ ጊዜ ካላችሁና መማር የምትችሉ ከሆነ አራቱንም ኮርሶች ብትወስዷቸው አሪፍ ነው። ነገር ግን እዚህ ጋር ከቴክኖሎጂ ለራቃችሁ ሰዎች እና አዲስ ለሆናችሁ ለቴክኖሎጂ ኮርሶች አዲስ ለሆናችሁ ሰዎች መመክራችሁ ነገር ምንድነው? እንዴት አድርገን በሲኩዌንስ እንማረው። ቀጥታ አንዱን ኮርስ ራንደምሊ ከመምረጥ ይልቅ እንዴት አድርጋችሁ በሲኩዌንስ መማር እንዳለባችሁ ግን የኔን ሪኮመንዴሽን የመሰለኝን ማለት ነው እንደዛ ብታደርጉት ጥሩ ነው ብዬ ያሰብኩትን ሪኮመንዴሽን ልስጣችሁ። እንደኔ መጀመሪያ ብትማሩት ብዬ የማስበው ፕሮግራሚንግ ፈንዳሜንታል የሚለውን ኮርስ ነው። ለምንድነው እሱኛውን የመረጥኩበት ምክንያት አንደኛ በጣም ካሉት ኮርሶች በአንጻራዊነት በቀላሉ ቶሎ ተረድቷላችሁ ብዬ አስባለሁ። እዛ ላይ ከቨር የሚያደርጋቸው ነገሮች ፕሮግራሚንግ በዋነኝነት ይሄ ሃርድ ፕሮግራሚንግ አይደለም። እንደምታውቁት ያ ሁሉም ኮርሶች ፈንዳሜንታል ናቸው። ስለዚህ ከዜሮ ነው የሚጀምሩት። የዛን ያህል ደግሞ የሚያስቸግር ነገር የለውም። ከኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ከቨር ለማድረግ ይሞክራል። የዛን ያህል የተለየ ኤክስፒሪየንስ ስለማይፈልግ ወይም ደግሞ የዛን ያህል አድቫንስድ የሆነ ነገርም ስላልሆነ ቀድማችሁ እሱን ብትማሩት ስለ ዌብ ዲቨሎፕመንት እንዴት እንደሆነ ዌብ ኢንተርፌስ ምናምን ስለሚባሉ ነገሮችን ማወቅ እንድትችሉ ይረዳችኋል። ቀድማችሁ እሱን ብትማሩት አሪፍ ነው ብዬ አስባለሁ። ቀጥላችሁ አርቲፊሻል ኢንተለጀንስ ፈንዳሜንታልስን ብትማሩ አሪፍ ነው። አርቲፊሻል ኢንተለጀንስ ፈንዳሜንታልስ ላይ በዋነኝነት ከቨር የሚያደርጋቸው ነገሮች አንደኛው የኤአይ እና የማሽን ለርኒንግ ቤዚክ ኮንሰፕቶቹን ከቨር ለማድረግ ይሞክራል። እንደገና ደግሞ ኤአይ እንዴት ኢንዱስትሪዎች ላይ እንዴት አፕላይ የተደረገ እንደሆነ የተለያዩ አይነት ኢንዱስትሪዎች ላይ ኤአይ እንዴት የተጠቀሙ እንደሆነ ምንድነው ያለው ኤአይ ዲፍረንስ እንዴት ነው እየፈጠረ ያለው በኢንዱስትሪዎች ላይ የሚለውን ነገር ለማየት ይሞክራል። ፕራክቲካል ደግሞ ስኪል ያስጨብጣችኋል። ቻትጂፒቲ እንዴት መጠቀም እንዳለባችሁ፣ ቻትጂፒቲ ላይ እንዴት ነው ኢንተራክት ማድረግ ያለባችሁ የሚለውን ሜንሽን ያደርግላችኋል። በነገራችሁ ላይ ቻትጂፒቲ ላይ ቀደም ብዬ ትንሽ ቆየት ያለ አንድ እንዴት ቻትጂፒቲ መጠቀም እንችላለን የሚል ኮርስ ሰርቻለሁ። አምሹ ይጠቅማችኋል። እሱን ቼክ ብታደርጉት በጣም አሪፍ ነው። ለማስታወስ ያክል ነው። የመጨረሻው ደግሞ እንዴት አድርገን ኢቲካሊ ኤአይዎችን መጠቀም እንችላለን የሚሉ ነገሮችን ከቨር ለማድረግ ይሞክራል። ኦልሬዲ ኤችቲኤምኤል ምናምን አውቃችኋል። ስለ ዌብ ዲቨሎፕመንት ምናምን ኢንተርፌስ ምናምን መጀመሪያ ላይ ኖሯችኋል። ከዛ ደግሞ እንዴት ኤአይ መጠቀም እንደምትችሉ አውቃችኋል። ለኮዲንጉ በጣም ያግዛችኋል ኤአይ። ኦልሬዲ ስትራክቸሩ ምናምን ካወቃችሁ በኋላ እንግፋበት እንኳን ብትሉ ወደ ኮዲንጉ ላይ ይሄኛው ኤአይ
የኤአይ ኮርሱ ትንሽ ያግዛችኋል ማለት ነው። ስለዚህ እሱ አሪፍ ነገር ነው። ቀጥላችሁ ዳታ አናሊሲስ ፈንዳሜንታል ብትማሩ ደግሞ አሪፍ ነው። ዳታ አናሊሲስ ላይም የተለያዩ ነገሮችን ያነሳሉ። ዳታ ላይ እንዴት ስቶር ይደረጋል፣ ዳታ፣ የዳታ ታይፖች፣ የዳታ ቱሎች እና ዳታ እንዴት አናላይዝ ይደረጋል በትንሹ ማለት ነው። ፈንዳሜንታል ኮንሰፕቶችን ከቨር የሚያደርግ ይሆናል። ስለዚህ እሱኛውን ቀጥላችሁ ብትማሩት በጣም አሪፍ ነው። መጨረሻ ላይ አንድሮይድ ዲቨሎፕመንትን ብትማሩ ብዬ ሪከመንድ አደርጋችኋለሁ። በዚህ ስትራክቸር ብትሄዱ ጥሩ ነው የሚል ሀሳብ አለኝ። እንደዚህ አድርጋችሁ ብትማሩ አራቱም ኮርሶች አሪፍ ነው። አራቱም ኮርሶች የተለያየ ነገር ነው ከቨር የሚያደርጉት፣ የተለያየ ፖርሽን ነው የሚነካኩት። ከአራቱም ነገር የሆነ ፈንዳሜንታል ነገሮችን ትይዛላችሁ። አንድ ማወቅ ያለባችሁ ነገር ይሄ ዲግሪ አይደለም፣ ይሄ ዲፕሎማም አይደለም፣ ይሄ አድቫንስድ ኮርስም ራሱ አይደለም። ፈንዳሜንታል ነገር ነው። ሙሉ ለሙሉ ፈንዳሜንታል ነገሮችን ብቻ ነው ከቨር የሚያደርገው። ስለዚህ እሱኛው ስፔሻሊ ለቶታል ቢጊነርስ በጣም ሪከመንድ የሚደረግ ነው። አራቱም ኮርሶች ላይ ቶታል ቢጊነርስ ስለሆኑ ሰዎች ጥሩ የሚባል ቤዝ የሚያስጨብጥ ነው ማለት ነው። ስለዚህ አራቱንም ኮርሶች በተለያየ ጊዜ ብትወስዷቸው አሪፍ ነው። በጣም ጥሩ ነገር በየኮርሶቹ መሀል ላይ የተለያዩ አይነት ኩዊዞችን የተለያየ አይነት ራሳችሁን ቴስት የምታደርጉባቸውን ነገሮች ይሰጧችኋል። አት ዘ ኤንድ ኦፍ ዘ ኮርስ ደግሞ ሙሉ ኮርሱን ተምራችሁ ከጨርሳችሁ በኋላ አሰስመንት ትወስዳላችሁ። አሰስመንቶቹ የተለያየ አሰስመንት አላቸው። ለምሳሌ እንደየኮርሱ አይነት 10-20 ጥያቄ ሊኖረው ይችላል ማለት ነው። የተለያዩ ጥያቄዎች ፕሮቫይድ ያደርጉላችኋል። እሱን ኮርስ የጥያቄዎቹን 60% ደግሞ ስትመልሱ የመጨረሻው የፋይናል አሰስመንት ማለት ነው 60% ስትመልሱ ሰርቲፋይ ያደርጓችኋል። ያንን ወስዳችሁ ሰርቲፋይ ከሆናችሁ በኋላ የመጨረሻው ነገር የምር ይሄ ሰርቲፊኬት ስራ ያስገኛል ወይ? እሱን ደግሞ እንመልስ። ይህንን ሰርቲፊኬት ስለወሰድን ብቻ የሆነ ድርጅት ኮደር ብሎ አሁን ብዙ ጊዜ 5 ሚሊዮን ኮደርስ ነው የተባለ ስለሚባል አንድ ሰው እነዚህን ፈንዳሜንታል ኮርሶች አራቱንም ወስዶ ስለጨረሰ ኮደር ይባላል ወይ? አይ ዶንት ቲንክ ሶ። እንደዛ አይደለም። ምክንያቱም ራሱ ፕሮፌሽኑ የሚፈልጋቸው የተለያዩ ጠለቅ ያሉ እውቀቶች ስላሉ ማለት ነው። ነገር ግን አንድ ነገር ልነግራችሁ የምችለው ነገር እነዚህ ኮርሶች ቀደም ብለን እንዳወራናቸው የትኛውም ኢንዱስትሪ ላይ ላለና ወደ ቴክ ኢንዱስትሪ ለመግባት እያሰበ ላለ ሰው በጣም አይነ ገላጮች ናቸው። ምክንያቱም እንደው ዝም ብሎ ብቻ የሆነ ኮርስ መስጠት ወይም ደግሞ ሌክቸር ማድረግ ብቻ ሳይሆን እያንዳንዱ ኮርስ የሆነ የምትሞክሩት ፕራክቲካል ሌሰን አለው። ያ ደግሞ አይናችሁን ይገልጥላችኋል፣ የሆነ ነገር እንድትማሩ ያደርጋችኋል፣ አዲስ ነገር እንድትሞክሩ ያደርጋችኋል። ከዛ በኋላ እናንተ ለምሳሌ የሆነ ሰው ሌትስ ሴይ ፕሮግራሚንግ ፈንዳሜንታልስን ወሰደና ከዛ በኋላ ፕሮግራሚንግ ላይ መቀጠል ቢፈልግ ሌትስ ሴይ ዌብ ዲቨሎፕመንት ላይ መቀጠል ቢፈልግ መሰረታዊ የሚባሉት ነገሮች HTML CSS እና ጃቫስክሪፕት የሆነ ነገር ፈንዳሜንታል ኖሌጁን ይዟል። ስለዚህ HTML CSS እና ጃቫስክሪፕትን ወስዶ እንደጨረሰ ምን የሚባል ነገር አለ በአባባል እንኳን ፕራክቲስ ሜክስ ፕሮግረስ አይደለ? የሆነ ፕራክቲስ ባደረጋችሁ ቁጥር የሆነ ፕሮግረስ የጨመራችሁ ትሄዳላችሁ ማለት ነው። እኔም ሪከመንድ ማድረጋችሁ ፈንዳሜንታሎቹን ኮርስ ትወስዳላችሁ። አራቱንም ከወሰዳችሁ በኋላ ትምህርታላችሁ ወደሚቀጥለው ከአራቱ ከተማራችኋቸው ኮርሶች ደስ ያላችሁን ወር ደግሞ በጣም እናንተ ኢንተረስታችሁ ያደረበትን ትምህርቱና ወደሚቀጥለው የናኖ ዲግሪ ፕሮግራም ተከፍሎ እዛው ላይ ዩዳሲቲ ላይም አለ። ከዛ ውጭ ደግሞ እናንተ በራሳችሁ የተለያዩ ፍሪ የሚያቀርቡ ወይም ደግሞ ፍሪ ኮርስ የሚሰጡ አሉ። በተለይ ዩቲዩብ ትልቁ መማሪያ ቦታ ነው። ዩቲዩብ ላይ there are thousands of courses ፕሮግራሚንግም ምንም ብትሉ። ከዛ ውጭ ደግሞ ልክ እንደ ፍሪ ኮድ ካምፕ እና WSO ስኩል ያሉ ደግሞ በጣም ዩዘር ፍሬንድሊ የሆኑ ፕሮግራሚንግን ልንማርባቸው የምንችላቸው ደግሞ ሳይቶች አሉ። እነሱን ደግሞ እነሱ ላይ ደግሞ ሄዳችሁ ስኪላችሁን ማሳደግ ትችላላችሁ ማለት ነው። ዋነኛው ነገር እሱ ነው። ሰርቲፊኬታችን በአጠቃላይ ቀጥታ ስራ እንኳን ባያስገኘን ለምሳሌ ለኢንተርንሺፕ ሊጋብዘን ይችላል። የሆነ ወስዳችሁ ከጣታችሁ በኋላ የሆነ ቦታ ሄዳችሁ ደግሞ ኢንተርንሺፕ ልትሞክሩበት ትችላላችሁ። ከዛ ደግሞ ያው እንዳልኳችሁ ለሚቀጥለው ያዘጋጃችኋል ማለት ነው። ስለዚህ ስናጠቃልለው አዎ እነዚህ ኮርሶች እጅግ በጣም ጠቃሚ ናቸው። ውሰዷቸው፣ የምር ውሰዷቸው፣ ይጠቅሟችኋል። ምክንያቱም የግዴታ የሆነ ስልጠና ስንጨርስ ስራ ለማግኘት ብቻ ሳይሆን አሁን ያለንበትን ስራ ራሱ ፕሮዳክቲቪቲ ይጨምርልናል። አሁን አዲስ ነገር ደግሞ ወደ አዲስ ነገር ለምናደርገው ጉዞ ደግሞ አይነ ገላጭ የሆነ መነሻ ሊሆንልን ይችላል ብዬ አስባለሁ። ስለዚህ ቴክ ኢንዱስትሪን በተለይ ለመቀላቀል ለምትፈልጉ ሰዎች የሆነ ነገር ያግዛችኋል ብዬ አስባለሁ። ሆፕፉሊ ጥሩ ሪቪው የሰራንበትን ብዬ አስባለሁ። ከተመቸቻችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር አድርጋችሁ ደግሞ ይሄ ነገር እንደ ሌሎች ሰዎች እንዲደርስ አድርጉልኝ። ይመቻችሁ።